የኢሳያስ ቁማር በኪሳራ ተደምድሟል። ዲፕሎማቱ ጉድ አሰሙ። ሻዕቢያ መራው ኤርትራ ዳግም ወደ ማዕቀብና አሸባሪነት ፍርጃ መመለሷ እርግጥ ሆኗል። ከሻዕቢያ ጋር አብረው የሚሰሩ ወገኖች ዕጣ ፈንታም አሳሳቢ መሆኑ እየተነገረ ነው። ወደ ጋዛ የሚዘምተው ሰላም አስከባሪ ኃይል ዝግጅት ጀመረ። የእንግሊዝ መንግስት እርዳታ በልዩ ሁኔታ የሰላም ማስከበር ስልጠና የወሰዱት የሰራዊቱ አባላት ተመርቀዋል። ጀነራሉ መሃል ከተማ ውስጥ ተገደሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቁጣ ነደዱ። ከአፍሪካም ከዓለምም ተገላ ህዝቦቿ ላይ ተቆልፎ የነበረችው የአፍሪካዋ ሰሜን ኮሪያ የሚል ቅጽል ስም የወጣላት የኢሳያስ አፈወርቂ ኤርትራ ተጥሎባት የነበሩት ማዕቀቦች በኢትዮጵያ ምክንያት ተነስቶላት እንደነበር ይታወሳል። ታዲያ በ2018 ከኢትዮጵያ ጋር በፈጠረችው ሰላም ምክንያት በሯ ዳግም ተከፍቶ ከማዕቀቦች ተላቃ ዳግም እንደ ሀገር መቆጠር የጀመረችውና ህዝቧን አሁንም በአምባገነን አገዛዟ ምክንያት የምታሰቃየው ኤርትራ ዳግም ወደ ማዕቀብ እገዳዋና ወደ አሸባሪነት ተፈራጅነቷ መመለሷ እርግጥ ሆኗል። መዘዟ ከሷ አልፎ ከጎረቤት አልፎ ለቀጠናው እንዲሁም ለአፍሪካ የሚተርፈው ኤርትራ አሁንም ከአገዛዟ ሻዕቢያ የሚሰሩ ወገኖች እጣ ፋንታቸው አሳሳቢ መሆኑ ተገልጿል። በአሁኑ የመረጃ ሰዓታችን የዚህንና ወደ ጋዛ የሚዘምተው የሰላም አስከባሪ ኃይል ዝግጅት ስለመጀመሩ የተሰማውን እንዲሁም በቀጠለው የሩሲያ ዩክሬን ጦርነት መሃልና ድርድር እየተደረገ ባለበት እንዲሁም ጥሩ ውጤት እየተመዘገበ ነው እየተባለ ባለበት ወቅት በመሃል ከተማ ውስጥ የተገደሉት ጀነራል ጉዳይ ሩሲያን ሀሳብ እንድትቀይር ሊያደርጋት ይችላል ስለመባሉ የተሰማውን አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢሳያስ የሚመራት ኤርትራ ዳግም ወደ ማዕቀብና የአሸባሪነት ፍርጃ ውስጥ ልትገባ እንደምትችል ተቀማጭነታቸው በአውሮፓ የሆነ የዲፕሎማቲክ ምንጮች ገልጸዋል። በቀጠናው ኢሳያስን ወደ ውድቀት እየገፉ ያሉ ምልክቶች ተበራክተዋል የሚሉት የዲፕሎማቲክ ምንጮች ከሻዕቢያ ጋር አብረው የሚሰሩ ወገኖች ዕጣ ፈንታም አሳሳቢ ነው በማለት ስጋታቸውን የገለጹ ሲሆን አሁን ላይ የሚታዩት በርካታ ምልክቶች በጥንቃቄ ሊመረመሩ እንደሚገባም እና የኢሳያስ ተባባሪዎችም እጃቸውን ለመሰብሰብ አሁን ትክክለኛው ጊዜ መሆኑ መክረዋል። የአፍሪካ ቀንድ ጂኦፖለቲካ በከፍተኛ ደረጃ እየተቀየረ ባለበት በዚህ ወቅት ለአስመራው መንግስት መጪው ጊዜ እጅግ የጨለማና አሳሳቢ የሆነ መምጣቱን የሚያሳዩ ግልጽ መረጃዎች እየወጡ እንደሚገኙ የተለያዩ ዓለም አቀፍ መገናኛዎች እየዘገቡ ነው። እነዚሁ መረጃዎች በመጥቀስ ኢትዮጵያዊ ፖለቲከኞች ሰክነው የፖለቲካውን አካሄድ ሊመረምሩ እንደሚገባም ይመክራሉ። መቀመጫቸውን በአውሮፓዊቷ ኖርዌይ መዲና ኦስሎ ያደረጉ ስማቸው እንዳይጠቀስ የጠየቁ የዲፕሎማቲክ ኮሪደሩ ቤተኛ የሆኑ ምንጭ ይህንን ያሉት አውሮፓ በአፍሪካ ቀንድ ትርምስ እንዲኖር ከቶንም የማትፈቅድበትን መሰረታዊ ምክንያት ሲያስረዱ ነው። እኛ አውሮፓውያን እገሌ ከእገሌ ሳንባል ጥቅል አውሮፓ በቀይ ባህርና በመላው የምስራቅ አፍሪካ ትርምስ እንዲፈጠር አንፈቅድም። ትርምስ ከተፈጠረ በስደተኞች ማዕበል የምንናወጠው በቀይ ባህር የንግድ መስመር መስተጓጎል መከራ ተቀባዮች ነን። ስለዚህ በየትኛውም ምድራዊ ሂሳብ የቀጠናውን ሰላም ከሚረብሹ ጉዳዮች ጋር ህብረት የለንም የሚሉት ዲፕሎማቱ የኤርትራ መንግስት አስመልክቶ ወቅታዊ ሪፖርቶች በሚቀርቡባቸው ከፍተኛ ስብሰባዎች ላይ መገኘታቸውን በማስታወስ ቀጠል ሲያደርጉ አምባገነን ያሉት የፕሬዚዳንት ኢሳያስ መንግስት ቀደም ሲል ወደ ነበረበት ማዕቀብ ከዛም ሲያልፍ በአሸባሪነት ሊፈረጅ የሚችልበት አግባብ ስለመድረሱ ጠቁመዋል። ኢትዮጵያ ይህን አስመልክቶ ምን እየሰራች እንደሆነ ይህ እንዲወሰን የሄደችበትን ርቀት አስመልክቶ የሚያውቁት ጉዳይ እንዳለ ተጠይቀው በሰጡት ምላሽ ደግሞ ኢትዮጵያ አርፋ ትቀመጣለች ብዬ አላስብም፣ ከዓለም ታላላቅ ሀገራት ጋር ባላት ግንኙነት ተጠቅማ የኢሳያስን መንግስት አጣብቂኝ ውስጥ ለመክተት የምትቦዝን አይመስለኝም ሲሉ ዲፕሎማቱ አመልክተዋል። አሁን ግን ጉዳይ የአውሮፓ ህልውና ጉዳይ ነው ያሉት እኚሁ ዲፕሎማት ለአንድ አምባገነን ብሎ 130 ሚሊዮን ህዝብ እንዲበተን የሚፈቅድ ደደብ መሪና ፖለቲከኛ አውሮፓ ውስጥ የለም፣ ጉዳዩ ብሔራዊ ጥቅም ነው ካሉ በኋላ አከል በማድረግም የኢሳያስ አፈወርቂን ምሕረት አልባ እጆች ሽሽት የተሰደዱ የኤርትራ ዜጎች በመላው ዓለም በተለይም አውሮፓን ከፍተኛ ዋጋ እያስከፈሉ ነው፣ እዚህ ላይ ሌላ ተጨማሪ ኪሳራ አይፈቀድም ብለዋል። አክለውም ሰሞኑን በኢሳያስ ደጋፊ ስደተኛ ኤርትራውያን ላይ የተጀመረው ጠንከር ያለ ቁጥጥርና እገዳ ከዚሁ የመነጨ እንደሆነ አመልክተዋል። የፕሬዝዳንት ኢሳያስ ለዓመታት በቀጠናው የነበረ ግጭትና ሴራ የመጥመቅ ፖለቲካ አሁን ላይ በሀያላን ሀገራትና በጎረቤት ሀገራት የተቀናጀ ዲፕሎማሲያዊ እንቅስቃሴ ምክንያት ወደ መጨረሻው ምዕራፍ እየተቃረበ ይመስላል የሚሉት ደግሞ በዛው በኖርዌይ የሚኖሩ አስተማሪ ናቸው። መምህሩ እንደሚሉት በተለይም ለረጅም ጊዜ በኢትዮጵያ ላይ ጫና ለመፍጠር እንደ ስትራቴጂካዊ አጋር ሲጠቀሙባቸው የነበሩት ሀገራት ፊታቸውን ወደ አዲስ አበባ ማዞራቸው ለፕሬዝዳንት ኢሳያስ የመጀመሪያው የሽንፈት ደውል ነው።
የግብፅ ፕሬዚዳንት አብዱል ፈታህ አልሲሲ የአባይ ወንዝ ጉዳይ በንግግር ለመፍታት ያላቸው ዝግጁነትና የሶማሊያ ፕሬዚዳንት ሀሰን ሼክ በቅርቡ በአዲስ አበባ ያደረጉት ጉብኝት አስመራ በቀጠና የነበራትን ግጭትን መሰረት ያደረገ ከፋፍለ ግዛ ሚና ክፉኛ እንዳዳከመው እኚሁ ለጊዜው ስማቸው እንዳይጠቀስ የጠየቁት መምህር አመልክተዋል። ስማቸው እንዳይጠቀስ የጠየቁ ሌላ የተቃዋሚ ፓርቲ አመራር እንዳሉ ደግሞ በኢሳያስ ላይ ዲፕሎማሲያዊ አጣብቂኝ ይበልጥ የከረረው የምዕራባውያን ኃይሎች በኤርትራ መንግስት ላይ በያዙት ጠንካራ አቋም ነው። አሜሪካ፣ እንግሊዝና የአውሮፓ ህብረት በትግራይ ጊዜያዊ አስተዳደር በኩል ያስተላለፉት ከሻዕቢያ ጋር በመተባበር ዳግም ጦርነት እንዳይከፈት የሚለው ቀጭን ትዕዛዝ የኢሳያስን ሴራ አጋልጦታል ብለዋል። በፓርቲያቸው ህግና ደንብ መሰረት የኢትዮጵያ መንግስትን የሚደግፉ መረጃ መስጠት ክልክል በመሆኑ ስማቸውን የሸሸጉት እኚሁ አመራር ሰሞኑን እየተወሰዱ ያሉ እርምጃዎችና ውሳኔዎች ኤርትራ በኢትዮጵያ ውስጣዊ ጉዳይ ላይ ያላትን ጣልቃ ገብነት ለማስቆም የተወሰነ ዓለም አቀፍ ውሳኔ አድርገው እንደሚወስዱት አመልክተዋል። የኢትዮጵያ መከላከያ ሰራዊት በአሜሪካ ጥላ ስር በጋዛ ሰላም ለማስከበር ይሰማራል ተብሎ የሚጠበቀው መረጃ የኢትዮጵያውያን ወታደራዊ ተሰሚነት ወደ ዓለም አቀፍ ደረጃ ከፍ የሚያደርግ ነው። ይህ የዲፕሎማሲ እንቅስቃሴ የሚያሳየው አንድ እውነት ቢኖር የፕሬዝዳንት ኢሳያስ አፈወርቂ የቀጠናው አዋኪነት ሚና ማክተሙንና መጪው ጊዜ ለስርዓቱ እጅግ ጨለማና አስፈሪ ስለመሆኑ ማሳያ እንደሆነ የሚናገሩት የኦስሎ መምህር ስጋቴ ከኤርትራ አገዛዝ ጋር አብረው እየሰሩ ላሉት ወገኖች ነው ሲሉ ኤርትራ ላይ የሚጣል ማናቸውን ፖለቲካዊ ውሳኔ ጠባሳው እነሱንም እንዳይነካ ያላቸውን ፍራቻ ይገልጻሉ። በተያያዘ መረጃ ደግሞ ወደ ጋዛ የሚዘምተው ሰላም አስከባሪ ኃይል ዝግጅት መጀመሩን የተመለከተ መረጃ መከላከያ ሰራዊት ይፋ አድርጓል። በእንግሊዝ መንግስት እርዳታ በልዩ ሁኔታ የሰላም ማስከበር ስልጠና የወሰዱት የሰራዊቱ አባላት ነው መመረቃቸው የተነገረው። መከላከያ ሰራዊት በይፋዊ የማህበራዊ መገናኛ ገጹ ላይ ባሰፈረው ዘገባ ለሰላም አስከባሪ አሰልጣኞች ሲሰጥ የቆየው የሰልጥኖ ማሰልጠን ስልጠና መጠናቀቁን ይፋ አድርጓል። ስልጠናው በእንግሊዝ መንግስት የገንዘብ ድጋፍና በመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት በጋራ የተዘጋጀ መሆኑን የጠቀሰው የመከላከያ ሰራዊቱ ዘገባ በመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት አዛዥ ኮሎኔል ጌቱ ታዬ ስልጠናው በተባበሩት መንግስታት የዓለም አቀፍ ሰላም ማስከበር ግዳጆች ተልዕኮ ሰልጣኞች የሚኖራቸው ችሎታና እውቀት በተመጣጠነ መልኩ የሚፈትሽ የሚመዝን በመሆኑ የተሟላ ዝግጅት እንዲኖራቸው ያግዛል ስለማለታቸውም ገልጿል። በኢትዮጵያ የእንግሊዝ ወታደራዊ አታሼ ኦፊሰር ኮሎኔል ማርክ ባቫን በበኩላቸው ስልጠናውን ለመደገፍ የተፈለገው የኢትዮጵያና የእንግሊዝ ወታደራዊ ታሪክ ውስጥ ያለውን ትስስር በበለጠ መልካም ወዳጅነትና ግንኙነት ለማጠናከር በማሰብ መሆኑንም ዘገባው አክሏል። በመጨረሻም በሩሲያ መዲና ሞስኮ ደቡባዊ ክፍል በመኪና ውስጥ በተጠመደ ቦምብ አንድ ከፍተኛ የሩሲያ ወታደራዊ መኮንን መገደላቸው ተሰማ። የሀገሪቱ ዜና ምንጮች እንደዘገቡት በፍንዳታው ህይወታቸው ያጡት ሌተር ጀነራል ፋኒል ሳርቫሮቭ ናቸው። እንደ ሩሲያ ቱዴይ አርቲ ዘገባ ፍንዳታ የተከሰተው ጀነራሉ በመኪናቸው ውስጥ በነበሩበት ወቅት ነው። በመኪናው ውስጥ አስቀድሞ ተጠምዶ የነበረው ፈንጂ በደረሰው ከፍተኛ ፍንዳታ ጀነራሉ በቅጽበት ህይወታቸው ሊያልፍ ችሏል። በጥቃቱ ሳቢያ በደቡባዊ ሞስኮ በሚገኘው በዚሁ አካባቢ የነበሩ ሌሎች ተሽከርካሪዎች ላይም ከፍተኛ አደጋ የደረሰ ሲሆን አንድ ሌላ አሽከርካሪም ከባድ ጉዳት ደርሶበት ወደ ሆስፒታል መወሰዱ ተነግሯል። የሩሲያ የምርመራ ኮሚቴ በሰጠው መግለጫ የከፍተኛው ጀነራል ህይወት ማለፉን አረጋግጧል። ኮሚቴው በቦታው ተገኝቶ የፎረንሲክ ምርመራዎችን እያከናወነ እንደሚገኝና ግድያው በታቀደ የሽብር ጥቃት ሊፈጸም እንደሚችል በመጠቆም የወንጀል መዝገብ ከፍቶ ምርመራውን አጠናክሮ ቀጥሏል። የደህንነት ኃይሎችም የፍንዳታውን መንስኤና ፈንጂው እንዴት ሊጠመድ እንደቻለ ለማጣራት አካባቢውን ዘግተው ክትትል እያደረጉ ይገኛሉ። ሌተር ጀነራል ፋኒል ሳርቫሮቭ በሩሲያ መከላከያ ሚኒስቴር ውስጥ ከፍተኛ ተሰሚነት ያላቸው አንጋፋ መኮንን ሲሆኑ በተለይም የኦፕሬሽናል ስልጠና መሪ በመሆን ለከፍተኛ ወታደራዊ ባለሙያዎች ስልጠናን በማዘጋጀትና በመምራት ረገድ ቁልፍ ሚና ነበራቸው። ከዚህም በተጨማሪ የተለያዩ ወታደራዊ ኦፕሬሽኖችን በስትራቴጂካዊ መንገድ በማቀድና ልዩ ልዩ ወታደራዊ ኃይሎችን በብቃት በማቀናጀት ረገድ በነበራቸው የላቀ ችሎታና ልምድ በመከላከያ ሰራዊት ውስጥ በታላቅ ባለሙያነታቸው የሚታወቁና የሚከበሩ ነበሩ። ምንም እንኳን እስካሁን ለጥቃቱ ኃላፊነት የወሰደ አካል ባይኖርም ሞስኮ በጥቃቱ ላይ የዩክሬን የኢንተለጀንስ አገልግሎት እጅ ሊኖርበት ይችላል የሚል ከፍተኛ ጥርጣሬ እንዳላት ምንጮች ጠቁመዋል። ሩሲያ ቀደም ሲል በግዛቷ ውስጥ ለተፈጸሙ መሰል ጥቃቶች ኪየቭን ስትከስ መቆየት ይታወሳል። ጥቃቱ በሩሲያ ወታደራዊ አመራሮች ላይ የሚሰነዘሩ ኢላማ ያደረጉ ግድያዎች እየጨመሩ መምጣታቸውን የሚያሳይ ሲሆን በሞስኮ ከተማ የደህንነት ጥበቃ ላይም ጥያቄዎች አስነስቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን
በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናል ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።